መንግስት በአማራ ክልል የተከሰተውን ግጭት ለመፍታት በሚያደርገው ጥረት የሃይማኖት አባቶችና የሀገር ሽማግሌዎች የድርሻቸውን እንዲወጡ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ጥሪ አቀረቡ። ርዕሰ መስተዳድሩ ከደብረ ማርቆስ ከተማ ነዋሪዎች ጋር ውይይት አካሂደዋል። አክሊሉ ምንተስኖት የአማራ ክልል ርዕሰ መስተዳድር አረጋ ከበደ በታሪካዊቷ የደብረ ማርቆስ ከተማ ተገኝተው ከከተማዋ ነዋሪዎች ጋር በወቅታዊ የሰላም የልማትና የመልካም አስተዳደር ጉዳዮች ላይ መክረዋል። በውይይቱም የከተማዋ ነዋሪዎች በመንግስት ምላሽ ሊሰጣቸው ይገባሉ የሚሏቸውን ጥያቄዎች አንስተዋል። የፌዴራልም ሆነ የክልል መንግስት አሁን ያለችውን ሰላም ለማስቀጠል ምን ያህል እየሰራ ነው ወይስ ምን አቅዷል? ምንስ እያደረገ ነው? የመጀመሪያው ጥያቄያችን በሰላማዊ መንገድ ወጥተን ገብተን ለመነገድ መንግስት ኃላፊነቱን ይወጣልን ነው። የኢንቨስትመንትን ስራ መንግስት ካላጠናከረ አይዞህ ካላለው ካልተንከባከበው ካልጠበቀው እንዴት አድርጎ መስራት ይችላል? ይሄንን እስከ ክልል ድረስ አሳውቀናል፣ ግን የተወሰደ እርምጃ የለም። ምንድነው መፍትሄው? የደብረ ማርቆስ ከተማ ከታሪኩ አንጻር በሚገባት ልክ ልትለማ እንደሚገባ ያነሱት ነዋሪዎቹ አሁን የታየውን የተሻለ ሰላም ማጽናት እንደሚገባም አንስተዋል። ልማት እርግጥ ነው በመንግስት ብቻ የሚመለስ ጉዳይ አይደለም። ህብረተሰቡ የራሱ አስተዋጽኦ አለው። ዛሬም የመልማት ጥያቄያችንን ይውልን። እንደ ከተማ መልማት አለብን። መሰረተ ልማት የላትም ከተማዋ። ለወደፊቱም ደጋግሙት ስብሰባውን። ሰላም ይመጣል። ወደ መጥፎ የሄደው ወደ መልካም ነገር ይመጣል። ፈጣሪያችን ኢየሱስ ክርስቶስ አይለየንም። ያ ከሆነ ደግሞ ለሰውም ህይወቱም ልጁም ንብረቱም ንግዱም ሰላም ነው። የደብረ ማርቆስ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ተሾመ ዋለ የተነሱትን የሰላምና የመሰረተ ልማት ጥያቄዎች ከህብረተሰቡ ጋር በትብብር ለመፍታት ይሰራል ብለዋል። የሀገር መከላከያ ሰራዊት ከፍተኛ አመራር ሜጀር ጄኔራል ብርሃኑ ጥላሁን መከላከያ ሰራዊቱ የህግ የማስከበር ኃላፊነት እንዳለበት ተናግረው አባቶች የተፈጠረውን የሰላም እጦት በባህላዊ የሽምግልና ጥበብ ለመፍታት ሊጥሩ እንደሚገባም ተናግረዋል። የኛ ባህል እኮ ወርቅ ባህል ነው። የኢትዮጵያ ባህል እኮ ወርቅ ባህል ነው። የዓለም ዲሞክራሲያዊ ስርዓት ሆኖ ተቀድቶ ተሞክሮ የተወሰደው እኮ በእኛ በአባቶች በኢትዮጵያ ኦርቶዶክስ የችግር አፈታት ጥበብ ነው። በኦሮሚያ ባገዳ ነው። እንደዚህ አይነት ወርቃማው ባህል ነው ፈረንጆች ጠልፈው እነሱ በዲሞክራሲ አባት ሆነው ዓለምን ያሽከረክራሉ። እኛ ደግሞ የኛን ልጆችም መፍታት አንችልም የምንል ዜጎች ሆነ ራሳችን። የአማራ ክልል ርዕሰ መስተዳድር አረጋ ከበደ ሐሰተኛ መረጃ የግጭትና የብጥብጥ መንስኤ እንዳይሆን ህብረተሰቡ መረጃን በጥንቃቄ ሊፈትሽ ይገባል ነው ያሉት። ይህን ክልል ውሸት ነው እያዛባ ያለን። ይህን ለይተን እውነትን የምንለይበትን መንገድ የየራሳችን ፈጠራ ተጠቅመን እንወቅ። ሁለተኛ፣ እዚህ ያላችሁ የሀገር ሽማግሌዎች፣ እዚህ ያላችሁ ወጣቶች ከሁሉ በላይ አካባቢያችሁን ጠብቁ። አካባቢያችንን እንጠብቅ፣ ተደራጅተን እንጠብቅ፣ ከሌባ ከዘራፊ እንጠብቅ። የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ወጣቶች ይሄ ጉዳይ በሰላም እንዲፈታ በድርድር እንዲፈታ የራሳችሁን ጥረት አድርጉ። ከዛ በኋላ እኛን ትወቅሳላችሁ። እንደዚህ ብለን ለዋዛ ለይስሙላ የምንናገር ከሆነ እኛን ትወቅሳላችሁ። ሁሉም ነገር ወደ ተግባር ሲገባ ነው እውነትና ውሸቱ የሚለየው። ስለዚህ እናድርገን እንስራ። በደብረ ማርቆስ ከተማ ህዝብ የሚያነሳቸውን የመልካም አስተዳደርና የመልማት ጥያቄዎች ለመፍታት መንግስት ዝግጁ መሆኑንም ነው ርዕሰ መስተዳደሩ የተናገሩት። በአጠቃላይ ግን የተነሱት ጉዳዮች በተለይ በከተማ አስተዳደሩ ይፈቱ የተባሉ ከመሰረተ ልማት ጋር ከአገልግሎት አሰጣጥ ጋር እና ከልማት ጋር የተያያዙ ጉዳዮች በደንብ ተለቅመው ተይዘው ሊፈቱ ይገባል። እኛም እንደ ክልል በምንችለው ከተማ አስተዳደሩን ለማገዝ ዝግጁ ነን ለማለት ነው። በህዝባዊ መድረኩ ከፍተኛ የመንግስት የስራ ኃላፊዎችን ጨምሮ ወጣቶች፣ የሃይማኖት አባቶችና የሀገር ሽማግሌዎች ተሳትፈዋል።